የ23 ዓመቷ ፊሊፒንሳዊት የበረራ አስተናጋጅ ከጓደኞቿ ጋር አዲስ ዓመትን ካከበረችበት የሆቴል መታጠቢያ ክፍል ውስጥ ህይወቷ አልፎ ተገኘ። በጊዜው 11 ከሚደርሱ ወንዶች ጋር በዓሉን ካከበረች በኋላ በድንገት ሞቷ ተሰማ። ፖሊስንና የወጣቷን ቤተሰቦች ያፋጠጠው ጉዳይ ታዲያ ተፈጠረ። ይህ ግራ አጋቢ ክስተት በወቅቱ የብዙሃን መገናኛዎችን ትኩረት የሳበ ነበር። ለመሆኑ በዚያች ምሽት በዚያ የሆቴል ክፍል ውስጥ ምን ተፈጠረ? ሞቷስ ድንገተኛ አደጋ ነበር ወይንስ አስገድዶ መድፈርና ግድያ? ውድ ቤተሰቦቼ እንደምቆያችሁኝ ሰላማችሁ በያላችሁበት ብዝት ይበልላችሁ እያልኩኝ ዛሬ በአንድ አሳዛኝ ታሪክ መጥቻለሁ። ይህን ታሪክ እስከ መጨረሻው እንድታዩት ከወዲሁ እየጠየቅኩኝ ቪዲዮንም ላይክ በማለት ጀምሩ። አዲስም የሆናችሁ ሰብስክራይብ በማድረግ ይህን ቤተሰብ ተቀላቀሉ። እስከ ቪዲዮ ማብቂያ አብራችሁን ቆዩ። ክሪስቲና አንጀሊካ ፋባዳ ሴራ የተወለደችው እንደ አውሮፓውያን አቆጣጠር ኤፕሪል 13 1997 በፊሊፒንስ ነበር። ይህ ክስተት በደረሰበት ወቅት እድሜዋ ገና 23 ዓመት ነበር። በቤተሰቦቿ ዘንድ ኢካ እየተባለች የምትጠራው ክሪስቲን ብልህና በራሷ የምትተማመን ወጣት ነች እያሉ ያሞካሿታል። በኮሙኒኬሽን አርትስ የመጀመሪያ ዲግሪዋን በከፍተኛ ማዕረግ ያጠናቀቀች ሲሆን በሞዴሊንግና በቁንጅና ውድድሮችም ላይ በመሳተፍ ታዋቂነትን አትርፋለች። እንደ አውሮፓውያን አቆጣጠር በ2019 ዓመተ ምህረት አዳዲስ እድሎችን ፍለጋ ስታማትር በፊሊፒንስ አየር መንገድ ውስጥ የበረራ አስተናጋጅነት ስራን አግኝታ ጀመረች። ስራዋን ምን ያህል ተወድ እንደነበር በማህበራዊ ሚዲያ ገጾቿ ላይ የምታጋራቸው ምስሎች ምስክር ነበሩ። የስራ ባልደረቦቿም በሙያዊ ብቃቷ፣ በቅልጥፍናዋና በተጫዋችነቷ ያከብሯት ነበር። ክሪስቲን ለአንድ ቀን ቤተሰቦቿን ዓለምን የማስጎብኘት ትልቅ ህልም እንዳላትም ሁልጊዜ ትናገር ነበር። ክሪስቲን በዚህ ስራዋ ልምድን እያካበተች ከጊዜ ወደ ጊዜ በርከት ያሉ ጓደኞችን አፈራች። ክሪስቲንን በቅርበት የሚያውቋት እንደሚናገሩት በአብዛኛው ከሴት ይልቅ የወንድ ጓደኞችን ማፍራት እንደሚቀላትና በርከት ያሉ ጓደኞቿም ወንዶች እንደሆኑ ይናገራሉ። ጊዜው ዲሴምበር መጨረሻ 2020 ዓመተ ምህረት ነበር። አዲስ ዓመትን ለመቀበል ጥቂት ሰዓታት ይቀሩት ነበር። በዚህ ሰዓት ታዲያ ክሪስቲን አንድ ስልክ ለእናቷ ደወለች። በፓርቲው ላይ ከወንድ ጓደኞቿ ጋር በመሆን ማካቲ በተባለ ከተማ በሚገኝ አንድ ታዋቂ ሆቴል አዲስ ዓመትን ልታከብር እንደሆነ ነገረቻት። ክሪስቲን አብዛኛውን ጊዜ ከወንዶች ጋር መግባባት ይቀላታል ተብሎ ስለሚነገር በርከት ካሉ ወንዶች ጋር ለመዝናናት መውጣቷ እንግዳ ነገር አልነበረም። በዕለቱ የሆቴሉ ቁጥር 2209 ክፍል ቀድመው የያዙት ጓደኞቿ ነበሩ። ምሽቱ እየገፋ ሲሄድ ግን ክሪስቲ የማታውቃቸው የጓደኞቿ ጓደኞችም ወደ ክፍሉ መጡ። ከነዚህ መካከል የሆቴሉ ስራ አስኪያጅም ጭምር በደስታው ላይ ተገኝቶ ነበር። ክሪስቲንና ጓደኞቿ ሌሊቱን በሙሉ ሲዝናኑና አልኮል ሲጠጡ እንዳመሹ በኋላ ላይ የወጡ መረጃዎች ያመላከቱ ነበር። ከሌሊቱ 6:30 ላይ ወደ ሆቴላቸው ሲመለሱ በደንብ ጠጥተው ነበር። ክሪስቲን ወደ ክፍሏ እንደገባችም ለቤተሰቦቿ በቪዲዮ ደውላ የአዲስ ዓመት ምኞቷን ገለጸችላቸው። በጣም ደስተኛ ነበረች። ጓደኞቿም አብረው ሰላምታ አቅርበው ነበር። ነገር ግን ይህ የቤተሰቡ አባል ድምጿን የሰሙበት የመጨረሻ ጊዜ እንደሚሆን ማንም አልገመተም ነበር። በቀጣዩ ቀን ጃንዋሪ 1 ቀን 2021 የክሪስቲን ቤተሰቦች ልጃቸው በገጠማት አደጋ ሆስፒታል እንደምትገኝ ተነገራቸው። ነገሩ ግን ከዚህ የከፋ ነበር። ክሪስቲን ብዙም ሳትቆይ ነበር ህይወቷ ማለፉ የተረጋገጠው። የ2021 ዓመተ ምህረት የመጀመሪያ ቀን ለክሪስቲን ቤተሰቦች መርዶን ይዞ መጣ። ፖሊስ ከዚህ ድንገተኛ ሞት ጀርባ ያለውን ነገር ለመረዳት በጊዜው አብረዋት ከነበሩት ወደ 11 የሚጠጉ ወንዶችን በመጥራት ምርመራውን ጀመረ። ሮሚል የተባለው ጓደኛዋ ስለ ሁኔታው ሲናገር ክሪስቲንን በመታጠቢያ ገንዳ ውስጥ ራሷን ስታ አገኛት። በወቅቱ በብዛት ስለጠጣች የመሰለው ሮሚል አልጋ ላይ እንድታርፍ ሊቀሰቅሳት ቢሞክርም ምንም ምላሽ አልሰጠችም። በሰዓቱም እጇን ሆዷ ላይ ጭና ነበር። እርሱም ብርድ ልብስ አልብሷት ወደ እንቅልፉ ተመለሰ።
ከ2 ሰዓት በኋላ ሮሜል የሆቴሉን የመልቀቂያ ሰዓት ለማስታወስ ወደ መታጠቢያ ክፍሉ ሲመለስ ግን ያየው ነገር እጅግ የሚያስደነግጥ ነበር። ክሪስቲን ከንፈሮቿ ጠቁረው ፊቷ ወደ ሰማያዊነት ተቀይሮ ሕይወቷ አልፎ ነበር። በድንጋጤ ጓደኞቹን ጠርቶ የመጀመሪያ እርዳታ ለማድረግ ቢሞክሩም አልተሳካም። የሆቴሉ ሰራተኞች በዊልቸር ጭነው ወደ ክሊኒክ ከዚያም በፍጥነት ወደ ሕክምና ማዕከል ቢያደርሷትም ዶክተሮች ሆስፒታል ከመድረሷ በፊት ሕይወቷ ማለፉን አረጋገጡ። ከሞቷ ማግስት የተደረገው የአስክሬን ምርመራ ውጤት እንደሚያሳየው ክሪስቲን የሞተችው በልብ አካባቢ በሚገኝ ትልቅ የደም ዝውውር ቧንቧ መበጠስ ምክንያት በደረሰባት የውስጥ ደም መፍሰስ ነው። ነገር ግን ነገሩን ያወሳሰበው የአስክሬን ምርመራው ከመደረጉ በፊት የክሪስቲን አካል የመጠበቂያ ኬሚካል እንዲወጋ መደረጉ ነው። ሆኖም በሰውነቷ ላይ በተለይም በእጆቿና በእግሮቿ ላይ በርካታ ስብራቶችና የድብደባ ምልክቶች ተገኝተዋል። ይህንን ተከትሎ የፊሊፒንስ ብሔራዊ ፖሊስ የክሪስቲንን ሞት ያስገድዶ መድፈርና የነፍስ ማጥፋት ወንጀል ሲል ፈረጀው። በወቅቱ አብረዋት በነበሩ 11 ወንዶች ላይ ክስ ተመሰረተ። የክሪስቲን ቤተሰቦችም ልጃቸው ወንጀለኛ ባሏቸው ወንዶች ላይ ፍርድ እንዲሰጥ አጥብቀው መጠየቃቸውን ቀጠሉ። በሆቴሉ የደህንነት ካሜራ ላይ የሚታዩት ምስሎች ግን ሌላ ታሪክ ያሳያሉ። ከሌሊቱ 5:20 ላይ ክሪስቲን ከጓደኞቿ ጋር በክፍሎቹ መካከል ስትዘዋወርና በደስታ ስታጨበጭብ ትታያለች። ከሌሊቱም 8:52 ላይ ከአንድ ወንድ ጓደኛዋ ጋር ስትሆን ልትስመው ስትሞክር እሱ ግን ቀስ ብሎ ሲሸሻት ይታያል። ሌላው ከሌሊቱ 10:13 ላይ በአልኮል ብዛት ክፉኛ ተንገዳግዳ ልትወድቅ ስትል ጓደኛዋ ደግፎ ሲያስገባት ይታያል። በጠዋቱም 11:05 ላይ ደግሞ ከጓደኛዋ ጋር በኮሪደሩ ላይ እየተሯሯጡ በደስታ ሲጫወቱ ይታያሉ። ምንም አይነት የህመም ምልክት አልነበረባትም። ነገር ግን 12:26 ላይ ጓደኛዋ ክሪስቲንን አቅፎ ወደ ክፍሏ ሲመልሳት ይታያል። ይህ የክሪስቲን የመጨረሻው ሕያው ምስል ነበር። የክሪስቲን ጓደኞች የቀረበባቸውን ክስ አጥብቀው አስተባበሉ። ክሪስቲንን እንደ እህት እንጂ በሌላ አይን እንደማያዩዋት ገለጹ። በሰውነቷ ላይ ስላለ የድብደባ ምልክት ሲያስረዱም ክሪስቲን ከሌሊት እስከ ጠዋት ድረስ በተደጋጋሚ ታስመልስ እንደነበርና ምልክቶቹም በዚያ ምክንያት ወይም በዊልቸር ላይ በድንጋጤ ሲጭኗት የመጡ ሊሆኑ እንደሚችሉ ተከራከሩ። የክሪስቲን እናት ግን ይህንን አልተቀበለችም። ልጄ ጤነኛ ወጣት ነበረች ስትል ተከራከረች። በመጨረሻው ጃንዋሪ 27 ቀን በተደረገው ችሎት ሌላ የሕክምና ባለሙያ ባቀረበው ሪፖርት መሰረት ክሱ ውድቅ ተደረገ። ክሪስቲን በወቅቱ የደም ግፊቷ እጅግ ከፍተኛ እንደነበርና ልቧ ከተለመደው ክብደት በላይ አብጦ እንደነበር ታወቀ። የደም ቧንቧዋ ሲበጠስ የመነጨው የውስጥ ደም መፍሰስ የድካምና የማስመለስ ስሜት ፈጥሮባት ነበር። ምንም አይነት ያስገድዶ መድፈር ወይም የውጭ ጥቃት ማረጋገጫ ዲኤንኤ ባለመገኘቱ የተከሰሱት 11 ወንዶች በሙሉ ከወንጀል ነፃ ተብለው ተለቀቁ። የአገሪቱ ፕሬዝዳንት ቃል አቀባይ ያልተፈጠረን ወንጀል መመርመር አይቻልም ሲሉ ቤተሰቡን ተገሰጹ። በኋላም ክሪስቲን ዳሲራ በትውልድ ከተማዋ በክብር ተቀበረች። ይህ ታሪክ በማህበራዊ ሚዲያ ላይ ትልቅ ክርክር አስነስቷል። አንዳንዶች በሴቶች ላይ የሚደረገውን ጥቃት ሲያወግዙ፣ ሌሎች ደግሞ ያለበቂ ማስረጃ ስማቸው የጠፋውን ወጣቶች ንጽህና ተሟግተዋል። የክሪስቲን እናት ልጇ ተገዳ እንደተገደለች ብታምንም የህግ መዛግብቱ ግን ሞቷ ተፈጥሯዊ ነው ይላሉ። ጉዳዩ ምንም ይሁን ምን ይህ ክስተት የሰው ልጅ ህይወት ምን ያህል የማይታመንና ድንገተኛ መሆኑን የሚያሳይ ትልቅ ማሳሰቢያ ነው። ውድ ቤተሰቦቼ ለዛሬ ያዘጋጀሁት ቪዲዮ ይህን ይመስል ነበር። እስኪ እናንተስ በዚህ ታሪክ ላይ ምን ተሰማችሁ? ሐሳባችሁን ኮሜንት ላይ አሳውቁኝ። ላይክ እንዲሁም ለሌሎች እንዲደርስ ሼር እያደረጋችሁ ለዚህ ቻናልም አዲስ ሆናችሁ የምትመለከቱ ሰብስክራይብ እያደረጋችሁ ተቀላቀሉ። በሌላ አዲስ የወንጀል ታሪክ እስክንገናኝ ድረስ ቸር ቆዩልኝ።